አሁን የለበስከው ስጋ ቱታ ነው። ኢየሱስ ኃጢአቴን ከፍሎ ለኔ ሞቱልኝ የሚባል ቋንቋ የለም፣ የሃይማኖት ቋንቋ። ቤተክርስቲያንም ሰባኮችም ያውን ከሙታን ቦታ እኮ እየፈለጉ ነው። የእግዚአብሔር መንግስት ማለት ፖዚሽን ሎኬሽን አይደለም። ድህነት ኃጢአት ነው ብለውም ሰብከውልናል። አንድ ሰው አልኮል ቢጠጣ ኃጢአትን ሰብከው። የእግዚአብሔር መንግስት ከመጠጥና ከመብል ጋር አይ ገብሱን ኤልሳ ቆሎ ስትበላ አንተ ጻድቅ ነህ። እማናሹ ደግሞ ጠላ ሲያደርጉት ኃጢአቱ ነው ይመጣ። ምን አይነት ቃጫው ሰው መንፈስ ነው ብለህ የምትል ከሆነ ለምሳሌ ኤላስቲክ ውሃ አለ አይደለ? ያ ውሃ ጭቃ ላይ ቢወድቅ ታነሳና ትከፍተውና ትጠጣለህ። አንስተህ ከፍተህ የምትጠጣው የቆሸሸው ከላይ ነው እንጂ ውስጡ አልቆሸሸም ነው። ኃጢአት የሚባልም የለም። ኃጢአት የሚነካው ይሄን ልብስ ነው፣ ቱታውን ነው። የክርስቶስ ህይወት የሚለካው ጴንጤ በመሆን አይደለም፣ መጽሐፍ ቅዱስ በማንበብም ኢየሱስ ጌታ ነው በማለትም አይደለም። ጌትነቱን አጋንንትም ያወራል። ታውን 4 ነጥብ ያለው መልስ መልስልኝ። ኃጢአት የለም፣ ኃጢአት የለም እኮ። የኃጢአት ደሞዝ ሞት ነው የሚለው። የኃጢአት ደሞዝማ ሞት አይደለም። ስለዚህ የኃጢአት ደሞዝ ሞት ነው እኮ። ፈጣሪን ራሱ መስቀል ላይ አንጠልጥሎላል። ስለዚህ በሞት ዘጋው እኮ ኃጢአታችሁና አመጻችሁን ደግሜ አላስብም። I have no memory። እኛን ለእግዚአብሔር ኢንካም ሜሞሪን ውሰድና አስተውስልን ኃጢአታችን እያልን እኮ ነው ያለ። በዛ አስፈሪ ክብር የነበረው ኢየሱስ ፊቱ ላይ የምትተፋበት የተናቀ ጎስቋላ ያረጋው መስቀል ላይ ያሰጠው ኃጢአት ነው አይደል? ታዲያ ጫት ነው እንደሱ አይደል? ለምሳሌ 100 ብር በመስጠት 100 ሺህ ብር ከእግዚአብሔር ሰው እንደሚቀበል ዘራና ትቀበለ። እውነታውን ለእግዚአብሔር እኔ 100 ብር ብሰጠው 100 ሺህ ብር ይሆንልኛል? ይባዛል። አንተን እንደዚህ ከመል ሰውየው ለምን ራሱ ዘርቶ አገኘ? ወንጌል ደግሞ የሰውን ችግር መሰረት አድርጌ አይደለም የሚሰብከው። ወንጌል የዘላለም እውነት መሰረት አድርጌ ይጠይቁኝ ከፈለጉ ማለት ነው እኮ። አንድ ቀን ላስተማርከውስ? አንድ ቀን ላስተማርኩትም ይጠይቁኝ እኮ። ይቅርታ ጠይቃ። አንድ አንተ ያስተማርከው ልጅ ጉንፋን አሞታል።